መጨረሻቸው ያላማረ አርቲስቶች መጠጥና አልኮል ሱስ ያመጣባቸው ጣጣ፣ የጂጂን ጤና ያቃወሰው የነጮች አደገኛ ሱስ ማንና እንዴት አስጀመራት? ቤተሰቦቿ ስለ ጂጂ የደበቁት ምንድነው? ስለ ተወዳጁ ቴዎድሮስ ታደሰ የጤና እክል ነጻነት ወርቅነህ ያወጣውና የአርቲስቱ የገጠመው ተደራራቢ ፈተና ምን እንደሆነም ይዘንላችሁ ቀርበናል። ታደምጡታላችሁ። የት ይደርሳሉ ተብለው ሲጠበቁ መጨረሻቸው ጎዳና መኖራቸው የሆነው ድምጻቸው እየተናፈቀ በአሳዛኝ አጋጣሚ በህይወት ፈተና ያጣናቸው እንቁ አርቲስቶቻችን ልንዘክራቸው ወደድን። የት ናቸውም ብለን እንጠይቃለን። ጊዜን ጌታም ብለን እንታዘባለን። እናንተ ብቻ ከአሜት ፕላስ ጋር አብራችን ቆዩ። እጅጋየሁ ሽባባው ጂጂ አፍሪካን ታስጠራለች፣ ትልቅ ደረጃ ላይም ትደርሳለች የተባለችው ጂጂ ዛሬ ከሀገር እርቃ የገባችበትን የስቃይ ህይወትና መንስኤው ሙዚቀኛና የግጥም ደራሲዋ ጂጂ የኢትዮጵያን አኩሪ ታሪክና ድንግል ውበት በድንቅ ቋንቋና ለዛ ባላቸው ዜማ ያቀነቀነችው የቅኔዋ ንግስት የገጠማት አንዳች ያልተጠበቀ ክስተት ከሙዚቃው ዓለም ጠፋች፣ እንደታመመችና በጥሩ ሁኔታ ውስጥም እንዳልነበረች የተለያዩ ጋዜጠኞች አሜሪካ በአለችበት የሚደው ሁኔታዋን ያጣሩም ነበር። እናም ጂጂ ጥሩ ሁኔታ ላይም እንዳልነበረችና ከሰው ራሷን አግላ ብቻዋን በአንድ አፓርታማ ውስጥም እየኖረች እንደሆነም በከፍተኛ ድብርት፣ ብቸኝነትና ተስፋ መቁረጥ ስሜት ውስጥም እንደሆነችም ከአጠገቧም የሚሆን ሰው እገዛ እንደሚያስፈልጋትም ተገልጾም ነበር። ያንን ተከትለው ፕሮቴስታንት ዘማሪ የሆነችው እህቷ ለራሷ ጊዜ እየሰጠች እንደሆነና ወደ ኢትዮጵያም እንደምትመለስ ግልጽ አድርጋም ነበር። እናም ጂጂ አፍሪካን ታስጠራለች የተባለችው ትልቅ ቦታ ላይም ትደርሳለች ተብላ ስትጠበቅ የነበረችው ዛሬ ከሀገሯ ርቃ የገባችበት የስቃይ ህይወት መንስኤው ምንድነው? ትውልዷ አገው ትውልድ ሻግኒ የሆነችውና የሙዚቃ ፍቅር ገና በረኝነት እድሜዋም ያደረባት ጂጂ እውቅናን አትርፋ በተለያዩ ሀገር እየዞረች ስራዋን በማቅረብ የኢትዮጵያ ሙዚቃ በዓለም እያስተዋወቀችበት ባለበት አብሯት የሚሰራው ባንድ ፓር ፒክቸር ኩባንያ ባለቤት ጋር የፍቅር ግንኙነት መጀመሯን ውጭ ሀገርም አደንዛዥ ዕፅን መጠቀም በሙዚቀኞችና የአርቲስቶች የተለመደም ስለነበረ የፍቅር አጋሯና ባለቤቷ የሆነው አደንዛዥ ዕፆችን እንድትጠቀም ይገፋፋታል። በወቅቱ እሱ ከገባበት ሱስ አገግሞ በቶሎ ከገባበትም ቢወጣም ጂጂ ግን ሱስ ውስጥ ማገገሚያ ውስጥ እንኳን ገብታ ልትወጣ ባለመቻሏ እሱ ሱስ ውስጥ ያስገባትና የዘፈቃት ባለቤቷም ከትዳርም ፈቷታል። ልጇንም ማሳደግ አትሽም ብሎ ይነጥቃታል። በዚህም በወጣትነት ዘመኗ አደንዛዥ በመጠቀም በመጀመሯን የምትወደውን ሙያም አቋርጣ እስከ ማቋረጥም አድርሷታል። የኢትዮጵያን የሙዚቃ ኢንዱስትሪ ከፍ ታደርጋለች ተብላ የተጠበቀችው ጂጂ ዛሬ ከጥበብ ዓለም ወጥታ ብዙ ዓመታትን አስቆጠረች። ነገር ግን ስማ በትውልዶች ልብ ውስጥም ከሰራቻቸው ሙዚቃዎችም የተቀባበሩ ዛሬም ድረስ ስማ እየናኘላት ተወዳጅ አርቲስት ናት። ታዲያ በቅርብ ወጥቶ የነበረው መረጃ መሰረት ድምፃዊቷ ወደ ዘፈን መመለስ እድሏም እጅግ በጣም ጠባብ እንደሆነም የተገለጸም ይገኛል። ለዚህም ምክንያት ከነበረችበት የድብርትና የሱስ ህይወት ፈቀቅ ብላ ወደ ክርስትና እምነት ጠጋ ማለቷ ነው እየተነገረ ያለው። አርቲስት ቴዎድሮስ ታደሰ በሱስ ተጠምዶ ጎዳና እንደወጣ የሚነገረው እንቁ ድምፃዊ ለዚህ ያበቃው ሌላም ጉዳይ አለ ተብሏል። ታደምጡታላችሁ። እስካሁን አብራችሁን ከቆያችሁ ሳብስክራይብ የምትለዋን በተን መታ እያረጋችሁ ትንሽ አብራችሁን ዝለቁማ። ብዙ ስመጥር የሆኑ የኢትዮጵያ አርቲስቶች እሱን ፈለግ ተከትለው እንደሄዱ አርያም የሆነ ትልቅ ድምፃዊ ቴዎድሮስ ታደሰ ለነ ማዲንጎ አፈወርቅ፣ ቴዎድሮስ ካሳሁን ወይም ቴዲ አፍሮ፣ ደረጀ ዱባልና ጎሳዬ ተስፋዬን ጨምሮ ስለ ቴዎድሮስ ታደሰ ሲናገሩ የሙዚቃ መነሻቸው እንደሆነም ይናገራሉ። ክለብ ውስጥም ተቀጥረው እየሰሩ ባለበት ውስጥም የሚያንጎራጉሩት የቴዎድሮስ ታደሰን ዘፈን እንደሆነም አርያቸውና መነሻቸው እንደሆነም ይናገራሉ። ታዲያ ይህ እንቁ ታታሪ የሆነ ዘፋኝ ወደ አሜሪካ ከከተመም በኋላ መኖሪያን ከዘው ካደረገም በኋላም ሙዚቃ ዓለም ውስጥ ልም ብሎም ይጠፋል። እያደር የሚጣፍጠው ሙዚቃውን አቀምሶ ጥፊት ያለባቸው አድናቂዎቹ ምን ሆኖ ነው ምን ነክቶት ነው እያሉ ቢጠይቁም የሚያገኙት መልስ ሁሉ ግራ የሚያጋባ ሆኖባቸዋል።
ምናልባትም ሞቶ ይሆናል እያሉ ሲጨነቁና ናፍቆታቸውንም ሲገልጹ ቆይተው በአንድ ወቅት ጎሳይ በአሜሪካ በሄደበት አጋጣሚ ከአርቲስት ቴዎድሮስ ታደሰም ጋር ተገናኝተው አብረው ተቃቅፈው ፎቶ በመነሳት ቴዎድሮስ ታደሰ በፎቶው ላይ መክሳቱና መበሳቆሉን አይተው ለየማ ልክ አይደለም፣ በጤናውማ እንዲህ አይሆንም ሲሉ የአሜሪካ ስለነበረው ህይወቱም ጭምጭምታም ይሰማል። ጉዳዩንም ማጣራት ሲሞክሩም በሱስ ተጠምዶ ጎዳና ወጥቶም እንደነበርም ይሰማል። ወደዛ ህይወት የገባበት ምክንያት ከባለቤቱ ጋርም መስማማት ባለመቻሉ ነው። ጉዳዩ ፍርድ ቤትም ድረስ ሄዶ ፍርድ ቤትም መስማማት ሲያቅታቸው ሚስቱም ጋም ልጁም ጋም እንዳይደርስ ማዕቀብ ይጣልበታል። ከዚህም ምክንያት በላይ በሰው ሀገር ላይ ሆኖ ከ8 ዓመት በላይ የደከመበትን የሙዚቃ አልበሙ እጅግ ትልቅ ተስፋ ነበረው። ጊዜውንና ገንዘቡን ከምንም በላይ ህይወቱን ገብሮ 8 ዓመት የደከመበትን የሙዚቃ አልበሙን ብዙም ስኬታማም ስላልነበረ የአእምሮውን እንደጎዳው በነጻነት ወርቅነህም ጭምር ሲነገርም ነበር። ታዲያ ማንንም ያልጠቀመው የመጠጥ አደንዛዥ እጽና የሲጋራ ሱስ የስንቱን የሙዚቀኞች መነሻ መንደርደሪያ ሆኖ ህይወታቸውን እንዳልቀየረ አጉልሎም ቀርቷል። እስካሁንም ብዙ አርቲስቶቻችን ዘፋኞች ወደ ሀገር እንዲመጣና ህይወቱንም እንዲቀይር እየጣሩም ይገኛሉ። አርቲስት ቴዎድሮስ ታደሰ ግን አሁን በሀገር አሜሪካ ሆኖ በስንት አንዴ ብቅ የሚለው የቴዎድሮስ ታደሰ አድናቂዎችን ድንግጥ የሚያደርግ ፎቶግራፍ አሁንም እየደረሰን ይገኛል። ጥሩ የሥራ መንፈስና ጤና ለቴዎድሮስ ታደሰም እየተመኘን ወደ ቀጣይ አርቲስት እናልፋለን። ተዋናይ ታሪኩ ብርሃኑ ባባ። ታሪኩ ብርሃኑ ባባ ብዙዎች ሳይጠግቡት ያለፈ የቅንነትና የደግነት ከእልፈተ ሞቱ ወዲህ አፍ አውጥተው የሚናገሩለት ተወዳጁ ተዋናይ ህመሙ በግልጽ አይነገር እንጂም በሱስ ምክንያት እንደነበርም የቅርብ ሰዎችም ይናገራሉ። ታሪኩ ብርሃኑ ባባ ጥሩ ስኬት ደርሶም የልጅ አባት ሆኖ ሙሉ ኃላፊነት ሲጠበቅበትም የመጠጥ ሱስ ውስጥም ሊገባም ችሏል። ይህም በጤናው ላይም ጉዳት አምጥቶ የአልጋ ቁራኛም አድርጎትም ነበር። በጸበልም በሕክምናም ቆይቶ ህይወቱ ግን ሊታደጋት አልቻለም። ተዋናይ ብርሃኑ ታሪኩ ባባን ግን እንዲህ ባልታሰበ አጉል ሱስ ምክንያት ከዚህ ዓለም በሞት አጥተነዋል። ለእጅጋየሁ ሽባባው ጂጂና ለድምፃዊ ቴዎድሮስ ታደሰ መልካም ጤንነትን እየተመኘን የዛሬው ፕሮግራማችን ከዚህ ላይ እንጨርሳለን። ሐሳብ አስተያየታችን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ ለዛሬው ይህን ቪዲዮ ለእናንተ ጀባ ብለናል። ይህ ሐሜት ፕላስ ዩቲዩብ ቻናል ነው። ላይክ እና ሳብስክራይብ በማለት ቤተሰብ ይሁኑ።